የነበልባል ሲኦል ዋሽንግተን በአመድ ስትታፈንና የምዕራቡ ዓለም የታሪክ መቃብር። በአሜሪካ የፓሲፊክ ሰሜን ምዕራብ ምድር ለዘመናት ተጠብቆ የኖረው አረንጓዴው ገነት ዛሬ በገሃነም እሳት ተተክቶ ይታያል። ኤቨርግሪን ስቴት በመባል የምትታወቀውና በተፈጥሮ ውበቷ የምትመካው የዋሽንግተን ግዛት ዛሬ በታሪኳ ታይቶ የማይታወቅ ታላቅ የጥፋት ዘመን ውስጥ ትገኛለች። የቀጠናው ሰማይ በሰማያዊነቱ ፋንታ በአስፈሪ ብርቱካናማና ጥቁር ጭስ ተሸፍኗል። ይህ ክስተት ተራ የተፈጥሮ አደጋ ሳይሆን የተፈጥሮ በሰው ልጅ ስልጣኔ ላይ የከፈተችውና ሊገታ የማይችል ታላቅ ጦርነት ይመስላል። ዋሽንግተን እየነደደች ነው። ውበቷ በአመድ እየተተካ ነው። ሕዝቧም ከመኖሪያ ቀየው ተፈናቅሎ የጥፋት ዘመኑ መቼ እንደሚያበቃ በታላቅ ጭንቀትና ስጋት ውስጥ ሆኖ የሰማዩን መጥቆር እየተመለከተ ይገኛል። በዋሽንግተን ግዛት ውስጥ የሚገኘው ስፖካን ካውንቲ የዚህ ታላቅ ጥፋትና ሰቆቃ ማዕከል ሆኗል። ባለፈው ቅዳሜ ዕለት የተቀሰቀሱት 3 ግዙፍ የሰደድ እሳቶች በሰዓታት ውስጥ በሺህ የሚቆጠር ሄክታር መሬት ወደ አመድነት ቀይረዋል። እሳቱ በኃይለኛ ነፋስ ታጅቦ እንደ መብረቅ እየተምዘገዘገ የመኖሪያ መንደሮችን ሲውጥ የሰው ልጅ ቴክኖሎጂና ጥረት ሁሉ ከንቱ ሆኖ ታይቷል። እስካሁን ባለው ይፋዊ መረጃ መሰረት በስፖካን አካባቢ ብቻ ከ700 በላይ ሕንፃዎችና ቤቶች ሙሉ በሙሉ ወድሟል። ይህ ቁጥር ዝም ብሎ ስታቲስቲካዊ አይደለም። ይልቁንም በመቶዎች የሚቆጠሩ ቤተሰቦች የዕድሜ ልክ ጥረታቸው፣ ትዝታቸውና መጠለያቸው በደቂቃዎች ውስጥ በአየር ላይ ሲበን ያዩበት ታላቅ መርዶ ነው። የኦልድ ትሬልስ ተብሎ የተሰየመው እሳት በከተማው ዳርቻ የሚገኙ ውብ መንደሮችን እንደ ወረቀት አቃጥሏቸዋል። ከሳተላይት የተነሱ ምስሎች የሚያሳዩት አስደንጋጭ ትዕይንትም አለ። በአንድ ወቅት አረንጓዴ የነበሩት ዛፎችና ውብ ቤቶች ዛሬ ጥቁር የከሰል ምድር ሆነዋል። እሳቱ ከአንድ ቤት ወደ ሌላው ቤት የሚዘልበት ፍጥነት እጅግ አስፈሪ በመሆኑ የእሳት አደጋ ሰራተኞች እንኳን ሕይወታቸውን ለማዳን ወደ ኋላ እንዲያፈገፍጉ ተገደዋል። ከ60 ሺህ በላይ ሰዎች በአንድ ጀንበር ቤታቸውን ጥለው እንዲሸሹ መደረጉ ዋሽንግተን ያለችበትን የድንገተኛ አደጋ መጠን በግልጽ ያሳያል። ይህንን እሳት አስፈሪ የሚያደርገው ሌላው ጉዳይ የመከላከያ መስመሮች ሁሉ እንደ ሸረሪት ድር በቀላሉ በመበጣጠሳቸው ነው። ከ29 ሺህ በላይ የእሳት አደጋ ሰራተኞች በመላው አሜሪካ ከሚነዱ 100 በላይ ግዙፍ እሳቶች ጋር እየታገሉ ቢሆንም በዋሽንግተን ያለው ሁኔታ ግን ቁጥጥር የማይደረግበት ደረጃ ላይ ይገኛል። አውሮፕላኖች ከሰማይ የሚያዘንቡት ቀይ የእሳት መከላከያ ኬሚካል እንኳን በደረቅ ነፋስ የታጀበውን እሳት ሊገቱት አልቻሉም። እሳቱ አውሮፕላኖች ያሰመሩትን ቀይ መስመር እየዘለለ በመንገዱ ያገኘውን ሁሉ ይበላል። የዋሽንግተን ደኖች በከፍተኛ ድርቅና በሙቀት የተነሳ ልክ እንደ ነዳጅ ተዘጋጅተው የቆዩ በመሆናቸው ትንሿ ብልሽታ ወደ ታላቅ ጥፋት ተቀይራለች። የእሳት አደጋ ባለሙያዎች ጽኑ የእሳት ባህሪ የሚሉት ክስተት እየታየ ነው። ይህ ማለት እሳቱ የራሱን የአየር ሁኔታ ይፈጥራል። ግዙፍ የጭስ ደመናዎችን ወደ ሰማይ በመላክ በመብረቅና የነፋስ ሽክርክሪቶችን ይፈጥራል። ይህ ደግሞ እሳቱ በቁጥጥር ስር እንዳይውልና ይበልጥ እንዲስፋፋ ያደርገዋል። ዋሽንግተን ዛሬ በገዛ ደኖቿ በሚፈጠር ነበልባል እየታነቀች ያለች ምስኪን ግዛት ሆናለች። ከእሳቱ ነበልባል እኩል ሌላው ታላቅ ስጋት ደግሞ የቀጠናውን አየር የሸፈነው መርዛማ ጭስ ነው። በዋሽንግተንና በኦሪገን የሚገኙ ከ24 በላይ ከተሞች የአየር ጥራት ደረጃቸው በጣም ጤናማ ያልሆነ በሚባለው አስፈሪ ቀይ መስመር ውስጥ ገብቷል። የጭሱ ክምችት ከሰማይ ወደ ምድር ወርዶ የሰዎችን መተንፈሻ አካላት እያጠቃ ይገኛል። በተለይም ሕፃናት፣ አረጋውያንና የመተንፈሻ አካላት ችግር ያለባቸው ሰዎች ለሞት የሚዳርግ አደጋ ተጋርጦባቸዋል። የፒኤም 2.5 ተብለው የሚጠሩት ጥቃቅን የጭስ ቅንጣቶች በሰው ልጅ ሳምባ ውስጥ ዘልቀው በመግባት ወደ ደም ዝውውር ስርዓት ይገባሉ። ይህ ደግሞ የልብና የሳምባ በሽታዎችን በማባባስ ሰዎችን ለድንገተኛ ሞት ይዳርጋል። ዋሽንግተን ዛሬ ጭንብል ያላደረገ ሰው የማይታይባት፣ ሰዎች በቤታቸው ተዘግተው ጭሱን ለመከላከል የሚታገሉባት ምድር ሆናለች። ሰማዩ በአንበር ቀለም ተሸፍኖ የፀሐይ ብርሃን እንኳን ዘልቆ መግባት አልቻለም። ይህ የጭስ ሰማይ የጥፋት ዘመኑ ረጅም ሊሆን እንደሚችል የሚያሳይ አስፈሪ ምልክት ነው። በዋሽንግተንና በኦሪገን ያሉ ነዋሪዎች ዛሬ ከባድ የሕይወት እንቆቅልሽ ገጥሟቸዋል። በአንድ በኩል መርዛማው የሰደድ እሳት ጭስ ቤትህ ተዘጋጅተህ ተቀመጥ ይላቸዋል። በሌላ በኩል ደግሞ በ100 ዲግሪ ፋራናይት በላይ የደረሰው ከፍተኛ ሙቀት ቤትህን ከፍተህ ካልተነፈስክ ትሞታለህ ይላቸዋል። የአየር ማቀዝቀዣ በሌላቸው ቤቶች ውስጥ የሚኖሩ በመቶ ሺዎች የሚቆጠሩ ሰዎች በሙቀትና በጭስ መካከል ተወጥረው ይገኛሉ። ቤትን ዘግቶ መቀመጥ ቤቱን እንደ ምድጃ ያቀልጠዋል። መስኮትን መክፈት ደግሞ ሳምባን በመርዛማ ጭስ ይሞላዋል። ይህ ድርብ አደጋ ለብዙዎች የጤና ቀውስን እየፈጠረ ነው።
መንግስት የድንገተኛ ጊዜ መጠለያዎችንና የአየር ማጣሪያ ማዕከላትን ቢከፍትም የህዝቡ ብዛትና የጥፋቱ ስፋት ግን ከአቅም በላይ ሆኗል። ዋሽንግተን ዛሬ በሙቀትና በጭስ መቆያ ውስጥ እንዳለች ሀገር ሆናለች። ይህ ሁኔታ በተለይም ዝቅተኛ ገቢ ያላቸውን ተጋላጭ የሆኑ የማህበረሰብ ክፍሎችን ለከፋ ስቃይ ዳርጓቸዋል። ምንም እንኳን ዋሽንግተን በከፍተኛ ሁኔታ እየነደደች ብትሆንም ጎረቤቷ ኦሪገንም በታሪኳ አይታው የማታውቀው ጥፋት ውስጥ ናት። እስካሁን ድረስ ከ2 ሚሊዮን ሄክታር በላይ መሬት በኦሪገን ግዛት ውስጥ በእሳት ጋይቷል። ይህ በግዛቷ ታሪክ ታላቁ የውድመት ሪከርድ ለመሆን ጥቂት ርቀት ብቻ ነው የቀረው። 60 የሚሆኑ ግዙፍ እሳቶች በመላው ኦሪገን እየነደዱ ይገኛሉ። ቢግ ግራስ እና ሮ ክሪክ የተሰኙት እሳቶች እያንዳንዳቸው በመቶ ሺዎች የሚቆጠር ሄክታር መሬትን በልተዋል። ታሪካዊው የእሳት መመልከቻ ግንብ በእሳት መጋየቱ የቀጠናው ታሪክና ቅርሶችም ጭምር አደጋ ላይ መሆናቸውን ያሳያል። የኦሪገን ግዛት የደን ልማት መምሪያ እንዳለው ከሆነ እሳቱ የተስፋፋ ያለው በከፍተኛ ፍጥነት በመሆኑ የቁጥጥር ስራው እጅግ አዳጋች ሆኗል። ይህ ሁሉ ውድመት እየደረሰ ያለው ደግሞ የእሳት ወቅቱ ገና አጋማሽ ላይ ሳይደርስ መሆኑ ስጋቱን ይበልጥ ያገዝፏል። ለዚህ አስፈሪ ሰደድ እሳት ዋነኛው ምክንያት የአየር ንብረት ለውጥ መሆኑ አያጠራጥርም። ዝቅተኛ የበረዶ ክምችት፣ ቀደም ብሎ የመጣ ከፍተኛ ሙቀትና ለረጅም ጊዜ የቆየው ድርቅ ደኖቹን ለቃጠሎ አመቺ አድርገዋቸዋል። ይሁን እንጂ 56 በመቶ የሚሆኑት የኦሪገን እሳቶች በሰው ልጅ ስህተት የተነሱ መሆናቸው ደግሞ ይበልጥ አሳዛኝ ያደርገዋል። የሰው ልጅ ለተፈጥሮ ያለው ጥንቃቄ መጓደል ዛሬ ለሚታየው ታላቅ ውድመት ሰበብ ሆኗል። በዋሽንግተን ስፖካን አካባቢ የደረሰው ውድመት የሚያሳየው የሰው ልጅ ስልጣኔ ከተፈጥሮ ኃይል ጋር ሲጋጭ ምን ያህል ደካማ እንደሆነ ነው። በመቶዎች የሚቆጠሩ ቤቶችና ቢዝነሶች በአንድ ጀንበር ወደ አመድነት መቀየራቸው የቀጠናው ኢኮኖሚ ለዓመታት ወደ ኋላ እንዲመለስ ያደርገዋል። የአውራ ጎዳናዎች መዘጋት፣ የኤሌክትሪክ መስመሮች መቆራረጥና የውሃ አቅርቦት መቋረጥ ዋሽንግተንን ወደ ድንጋይ ዘመን መልሷታል። ከሰማይ የተነሱት የሳተላይት ምስሎች ዋሽንግተንና ኦሪገን ምን ያህል እንደተጎዱ ቁልጭ አድርገው ያሳያሉ። ግዙፍ የጭስ ክምችቶች እስከ ፓሲፊክ ውቅያኖስ ድረስ ተዘርግተው ይታያሉ። አንድ ወቅት የአረንጓዴ የነበሩ ተራራ ሰንሰለቶች ዛሬ ጥቁርና ግራጫ ሆኗል። በስፖካን አካባቢ የሚታዩት ከእሳት በፊትና በኋላ ምስሎች ልብ ሰባሪ ናቸው። ሰዎች በዓመታት የኖሩባቸው መንደሮች ዛሬ የመቃብር ስፍራ መስሏል። የእሳት አደጋ ሰራተኞች ቤቶችን ለመከላከል ሲታገሉ በቤቶች ዙሪያ የሚታዩት የቀይ ኬሚካል መስመሮች የአደጋውን አስከፊነት ያሳያሉ። በአንዳንድ ቦታዎች እሳቱ እነዚህን መስመሮች ሰብሮ በመግባት ቤቶቹን ሲያቃጥል ይታያል። ይህ ትዕይንት የሚያሳየው ተፈጥሮ አንዴ ከተቆጣች የሰው ልጅ ቴክኖሎጂና ጥረት ገደብ እንዳለው ነው። ዋሽንግተን ዛሬ በገዛ እሳቷ የተከበበች እስረኛ ሆናለች። የሰደድ እሳት ወቅቱ ገና አልበቃም። እንደውም ነሐሴና መስከረም ወራት ለፓሲፊክ ሰሜን ምዕራብ እጅግ አደገኛ ወራት ናቸው። ደረቅ ነፋስና መብረቅ የታጀበው የአየር ሁኔታ ለቀጣዮቹ ሳምንታት እንደሚቀጥል የአየር ሁኔታ ትንበያዎች ያሳያሉ። ይህ ማለት አሁን ያለው ውድመት ገና ጅምር ሊሆን ይችላል። ዋሽንግተንና ኦሪገን በዚህ ዓመት ያዩት ውድመት በታሪካቸው ከፍተኛው ሊሆን ይችላል። የተቃጠሉት ደኖች መልሰው ለመለምለም 10 ዓመታትን ይፈጅባቸዋል። የጠፉት ቤቶችና ንብረቶች ተመልሰው ሊገነቡ ቢችሉም የጠፋው የተፈጥሮ ሚዛንና የሰው ስነ ልቦና ግን በቀላሉ አይጠገንም። ቀጠናው ዛሬ በታላቅ ያዘንና የጭንቀት ድባብ ውስጥ ይገኛል። የመላው አሜሪካን ሁኔታ ስንመለከት ደግሞ በዚህ ዓመት ብቻ ከ5.1 ሚሊዮን ሄክታር በላይ መሬት በእሳት ጋይቷል። ይህ ቁጥር ካለፈው ዓመት አጠቃላይ ውድመት በልጦ ተገኝቷል። ይህም የሚያሳየው የአሜሪካ ምዕራባዊ ክፍል ወደ በረሃማነት፣ ወደ በረሃነትና ወደ አመድ ምድርነት እየተቀየረ መሆኑን ነው። በዋሽንግተን ውስጥ የሚታየው የእሳት ቃጠሎ ስፋትና ጥልቀት የግዛቲቱን የመሠረተ ልማት አቅም እየፈተነው ይገኛል። በመቶዎች የሚቆጠሩ የኤሌክትሪክ ትራንስፎርመሮች በመቃጠላቸው በሺህ የሚቆጠሩ ቤቶች በጨለማ ውስጥ ይገኛሉ። የመገናኛ መስመሮች መቆራረጣቸው ደግሞ ሰዎች ስለ አደጋው መረጃ እንዳያገኙና እርዳታም እንዳይጠይቁ አግዷቸዋል። በስፖካን ዙሪያ ያሉ ትምህርት ቤቶች፣ የመንግሥት መስሪያ ቤቶችና የንግድ ተቋማት ተዘግተዋል። ከተማው በአንድ ጀንበር ከሕያው እንቅስቃሴ ወደ ሙታን መንደርነት ተቀይሯል። ሕዝቡ በአሁኑ ወቅት በአስቸኳይ ጊዜ መጠለያዎች ውስጥ ታጭቆ የሚገኝ ሲሆን የተረፈው ንብረቱ ምን እንደሆነ እንኳን ለማወቅ የሚያስችል ሁኔታ የለም። ይህ ስብራት ለትውልድ የሚተርፍ ጠባሳ ጥሎ የሚተርፍ ነው። የእሳት አደጋ ሰራተኞች የሚከፍሉት መስዋዕትነትም ሊጠቀስ የሚገባው ነው። እነዚህ ጀግኖች በቀን ለ20 ሰዓታት ያህል ከነበልባሉ ጋር ይጋደላሉ። ሙቀቱ፣ ጭሱና ድካሙ ሳይበግራቸው ሕይወታቸውን ለሌሎች አሳልፈው ይሰጣሉ። ይሁን እንጂ እሳቱ ካለው ግዙፍነት አንጻር የእነርሱ ጥረት ከባህር ውስጥ በአንዲት ጭልፋ ውሃ እንደ መቅዳት ሆኖባቸዋል።
ብዙዎቹ የእሳት አደጋ መኪናዎች በእሳቱ ተከበው ወድመዋል። አንዳንዶቹም ጉዳት ደርሶባቸዋል። ይህም የሚያሳየው አደጋው ምን ያህል ከአቅም በላይ እንደሆነና አሜሪካ ለእንዲህ አይነቱ ታላቅ ጥፋት ዝግጁ አለመሆኗን ነው። ዋሽንግተን ዛሬ በገዛ ልጆቿ ደምና ላብ ብትታጠብም እሳቱ ግን አሁንም እንደራበው ነው። የዋሽንግተንና የኦሪገን የዱር እንስሳትም የዚህ ጥፋት ሰለባዎች ናቸው። በሚሊዮን የሚቆጠሩ እንስሳት መኖሪያቸውን አጥተዋል። ብዙዎቹም በእሳቱ ውስጥ ጋይተዋል። የተፈጥሮ ሚዛኑ በመዛባቱ ምክንያት አካባቢው ደግሞ ወደ ቀድሞ ሁኔታው ለመመለስ ምዕተ ዓመታትን ሊፈጅበት ይችላል። ይህ ጥፋት በአካባቢው ስነ ምህዳር ላይ የሚያደርሰው ጉዳት በቀላሉ የሚገመት አይደለም። የደን መጨፍጨፍ፣ የውሃ መድረቅና የአፈር መሸርሸርን ተከትሎ የሚመጡት ቀጣይ አደጋዎች ደግሞ ሌላው ስጋት ናቸው። ዋሽንግተን ዛሬ አረንጓዴነቷን ብቻ ሳይሆን ሕይወት ያለውን ነገር ሁሉ እያጣች ያለች ትመስላለች። የመንግሥት ምላሽና ፖለቲካዊ ውሳኔዎችም በሕዝቡ ዘንድ ጥያቄን እየፈጠሩ ነው። ብዙዎች መንግሥት ለዚህ አደጋ አስቀድሞ ዝግጅት አላደረገም በሚል ቅሬታቸውን እየገለጹ ይገኛሉ። የደን ጥበቃ ሥራዎች መዳከም፣ የእሳት መከላከያ በጀቶች መቀነስና ለአየር ንብረት ለውጥ የሚሰጠው ትኩረት ማነስ ለዚህ ጥፋት መንገድ ጠርጓል የሚሉ ድምፆች እየበረከቱ ነው። ዋሽንግተን ዛሬ የፖለቲካ ሽኩቻ ሳይሆን ፈጣንና ተግባራዊ መፍትሔ የምትፈልግበት ወቅት ላይ ናት። ነገር ግን እሳቱ ከፖለቲካው በበለጠ ፍጥነት እየተጓዘ ሁሉንም ነገር አመድ ማድረጉን ቀጥሏል። አሁን በዋሽንግተንና በኦሪገን እየታየ ያለው ሰደድ እሳት ተራ የተፈጥሮ አደጋ ሳይሆን የዓለማችን የአየር ንብረት ለውጥና የተፈጥሮ መዛባት ያስከተለው ታላቅ ጥፋት ነው። ዋሽንግተን እየነደደች ነው። ልጆቿም በጭስ ታፍነዋል። ይህ ውድመት ለሰው ልጅ ትልቅ ማስጠንቀቂያ ነው። ተፈጥሮን ካልጠበቅን ተፈጥሮ ራሷን ለመጠበቅ ስትነሳ የሰው ልጅን ስልጣኔ እንደ ወረቀት ልታቃጥለው እንደምትችል ስፖካንና ኦሪገን ምስክሮች ናቸው። የዋሽንግተን አረንጓዴነት በአመድ ቢተካም የሕዝቧ ጽናት ግን አልተሰበረም። ሺዎች እየሸሹ ቢሆንም ሌላው ሺህ ደግሞ እሳቱን ለመከላከል በነበልባል ውስጥ እየተጋደለ ነው። ይህ የጥፋት ዘመን አልፎ ዋሽንግተን ዳግም አረንጓዴ የምትሆንበት ቀን ሩቅ ሊሆን ይችላል። ነገር ግን ዛሬ የታየው ውድመትና ስቃይ በታሪክ መዝገብ ላይ ታላቁን የዋሽንግተን ቃጠሎ ተብሎ ለዘላለም ተጽፎም ይኖራል። ዋሽንግተን በነበልባል ውስጥ ናት። ዓለምም ይህንን የጥፋት እሳት በድንጋጤ እየተመለከተ ነው። የነገው ቀን ምን ይዞ እንደሚመጣ ባይታወቅም ዛሬ ግን ዋሽንግተን የጥቁር አመድና የብርቱካናማ ጭስ ምድር ሆናለች። የሰው ልጅ ጸሎትና ጥረት ይህንን የገሃነም እሳት ለማጥፋት ቢረባረብም የተፈጥሮ ቁጣ ግን ገና የረካ አይመስልም። ዋሽንግተን ትቃጠላለች። ምዕራቡ ዓለምም በታሪኩ አይቶት የማያውቀውን የጥፋት ዋጋ እየከፈለ ይገኛል። ይህ ውድመት የአንድ ወቅት አደጋ ሳይሆን የወደፊቱ ዓለማችን ምን ሊመስል እንደሚችል የሚያሳይ አስፈሪ ጥላ ነው። ዋሽንግተን በአመድ ውስጥ ሆና ደህንነቷን ትማጸናለች። ሰማዩ በጭስ እንደታፈነ፣ ምድሪቱ በነበልባል እንደተለበለበችና ሕዝቡ በተስፋ መቁረጥ ውስጥ እንዳለ ይህ ታላቅ ጥፋት ታሪኩን መጻፉን ይቀጥላል። የዋሽንግተን ሕመም የዓለም ሕመም ነው። ውድመቷም የሰው ልጅ ሁሉ ውድመት ነው። ከዚህ ነበልባል በኋላ የሚቀረው አመድ ለሚመጣው ትውልድ ትልቅ ትምህርትና መራራ ትዝታ ሆኖም ይቆያል። አረንጓዴዋ ምድር ዛሬ የለችም። ያላት የነበልባል ሲኦልና የአመድ ዝናብ ብቻ ነው። ይህ ነው የዋሽንግተን ወቅታዊ እውነታ።